ሰላም የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ካለው እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እንግዲህ ኖላዊ ክፍል 53 ነው ይዤላችሁ የመጣሁት። እናንተም እስከ መጨረሻው ተከታተሉ። እንግዲህ ይሄ ድራማ በጣም ደስ የሚል እና የሚያስተምር ድራማ ነው። እንግዲህ ሀና እንግዲህ ለአባቷ ማሳከሚያ እንግዲህ አጥታ አባትሽን ይዘሽ ውጪ ተብላለች። እንግዲህ ብቻዋን እንግዲህ አባቷ ጋር ተኝታ ሳለ እንግዲህ ጧት ላይ አሲርና ተምቹ ይመጣሉ። ከዛ ተኝታለች። እንግዲህ ተምቹ በጣም እኮ ነው የምታምረው ሲለው አሲርም አዎ ቆንጆ ናት ምናምን ይለዋል። ከዛ ተምቹ እንግዲህ እንዴ ከዚህ ላይ እንደዚህማ የተኘች ደህና ምኝታ አልጋማ ብትተኛ ቀኑ ሙሉ ነው የምትተኛው ሲል አሲር ይቆጣዋል። ወደ ሀና ትነቃና እንዴ መታቸዋን እንዴ ትላቸዋለች። አዎ መተናን ሲሏት ሀናም ሌሊቱን እኮ ስጨነቅ አድሬ አልተኛውም አሁን የተኛው ስትላቸው አሲርም እንዴ ለምን ትጨነቂያለሽ ሲላት እናንተ እኮ ከሄዳችሁ በኋላ ዶክተሩ መጥቶ ነበር ትለዋለች። ከዛ አሲር እንዴ ምን ሊሰራ መጣ ሲላት በቃ ዛሬ የመጨረሻ ቀን ነው እና ዛሬ ይዘሽ እንድትወጪ ብሎኛል ትላለች። ከዛ አሲር እንዴ ይሄማ አይሆንም ይላል። ከዛ ምን ብናደርግ ነው የምንችለው ሲል እኔ እንጃ ሲል ሀዛ ተምቹ ኪድዬን ሳይታከምማ ፋያው ከዚህ ሐኪም ቤት አይወጣም ያክሞታን ወይም ደግሞ ይህን ሐኪም ቤትም አጋየዋለሁ መስረቅ ካለብን እንሰርቃለን ይላል። አሲር አንተ ምን እያልክ ነው? የምን ስርቆት ነው የምታወራው ሲለው አይ ባክህ እኛ ስለዚህ አይናችን እያየ ሲሞት አላየውም። ስለዚህ ወይም ደግሞ እሰርቃለሁ ወይም ደግሞ ይህን ሐኪም ቤት አጋየዋለሁ እንጂ ሳይታከምማ መውጣት የለበት የሚልና እንግዲህ ተምቹ ይናደድና ጥሎት ይሄዳል። ከዛ አሲር በቃ አትጨነቂ የሆነ ነገር እንፈልጋለን ይላታል። ሀናም በቃ ቁጭ በልና ዶክተሩን አናግሬው ልምጣ ብላ ወደ ዶክተሩ ትሄዳለች። አቶ መስፍን እንግዲህ ወደ ቤተሰቦቹ ከሄደበት ይመለሳል። እንደ አጋጣሚ ሰላም ነበረችና ሰላምም አባዬ ስትለው አቶ መስፍንም ሰላምዬ ይላታል። ሰላምም እንግዲህ አባቷን እንዴት በጧት መጣ ስትለው አቶ መስፍንም እንኳን መጣ ነው የሚባለው ወይስ እረፍ ነው የሚባለው ቁጭ በል ነው የሚባለው ሲላት ሰላምም አይ ድንገት ስለመጣ እኮ ብዬ ነው ትለዋል። እንግዲህ አቶ መስፍንም ሰላምን እስካሁን አልተነሱም እንዴ ብሎ ይጠይቃል። ሰላምን ምላሴ እንኳን ሳይወጣ አይቀርም እነማዬ ግን ተኝተዋን ትለዋለች። አንቺ ለምን ተነሳሽ በጧቱ ሲላት ሰላምም ኧረ እኔ እኮ ተመልሼ ልተኛ ነበር ትላለች። አቶ መስፍንም እኔ ምልሽ የነገርሽ ነገር እውነት ነው ወይ ብሎ ይጠይቃታል። ሰላምም ምኑ ብላ ትጠይቀዋለች። የምርመራው ውጤት ነዋ ሲላት አዎ ሰላምም አባዬ ማመን አልቻልክም አይደል ትለዋለች። አቶ መስፍንም በጣም ግን እንዴት ሊሆን ቻለ ይላታል። ሰላምም እኛም ግራ ገብቶናል እንዴት ሊሆን እንደቻለ ትለዋለች። አቶ መስፍንም ቆይ ግን እርግጠኛ ናችሁ ሲላት ሰላምም አዎ ብላ ትመልስለታለች። ወረቀቱ እንደዛ ነው የሚለው ቆይ ግን አንተ እንዴት ነው መቀበል ያቃተ ትላለች። መስፍንም ስትይ ይላታል እኛ እኮ ሀናን ለረጅም ጊዜ አብራነ ስለኖረች ለዛ ነው አንተ ግን እንዴት ነው እርግብን መቀበል ያቃተ ትለዋለች። አቶ መስፍንም አላቅም ብቻ ሀናን እንጂ እርግብን አልወደዳትም ይላታል። ሰላምም እማዬ ግን እርግብን እንጂ ሀናን አይደለም የወደደቻት ስትል አቶ መስፍን ታያት እባክሽ እሷ ግትር ስለሆነች ነው እንጂ እውነቱን ልቧ ይነግራታል ይላታል። እዚህ ልቧ የሚነግራት ተቃራኒውን ነው ሲላት ሰላምን በልበል ይህ እንደዚህ ስትል ሰምታ ዱላ እንዳትማዘዙ ትለዋል። አታስቢ ይልቅ ሻወር ገባ ብዬ ልውጣ መሰለኝ ፎጣ አንጭልኝ ይላታል። ሰላምም እሻ አባዬ በጣም እኮ ናፍቀኸኝ ነበር ስትለው አቶ መስፍንም ስንት ዓመት ተለያይተን ቆይተን ያልናፈቁሽ አሁን ነው እንደ የምትናፍቂኝ ይላታል። ሰላም እልቅ አባዬ ክፍለ ሀገር ያሉት ቤተሰቦቻችን እንዴት ናቸው ብላ ስትጠይቀው አቶ መስፍንም እነሱ ምን ይሆናሉ እርጥብ ከደረቅ እየበሉ ይላታል። ሀናም እርጥብ ከደረቅ ደግሞ ማለት ምን ማለት ነው? ያው እሸቱንና ደግሞ የበሰለውን እየበሉ ብሎ ይመልስላታል። እንግዲህ ጀግኒት ሀና እንግዲህ ወደ ዶክተሩ ትሄዳለች። ዶክተሩ ሊወጣ ነበርና
ሀና እንዴት ነህ ሲላት፣ ሀናም እግዚአብሔር ይመስገን እንዴት ነህ ዶክተር ትለዋለች። ሰላም ነሽ ወይ ተዘጋጃችው ነው ያላት። አባትሽ እንዴት ነው ተሻለ ወይ ማለት ሲገባው፣ እሱ ግን ስግብግብ ዶክተር ስለሆነ ምንድን ነው ገንዘቡን አዘጋጀሽ ወይ ተዘጋጃችሁ ወይ ብሎ ይጠይቃታል። ሀናም ለምኑ ብላ ትጠይቀዋለች። ለመውጣቱ ነዋ ብሎ ይመልስላታል። ሀናም ስለሱ እኮ እኔ ላናግርህ ነው የመጣሁት። ዶክተሩም እንግዲህ ሀና ትናንትና እኮ ተነጋግረን የጨረስነ መሰለኝ ይላል። ሀናም እንግዲህ እንባዋ እየተናነቃት፣ ቆይ ዶክተር ግን አባዬ እንደዛ ብሎ እያየኸው ይዘሽው ውጪ የምትለኝው ለምንድን ነው ብላ ትጠይቀዋለች። ዶክተሩም እንግዲህ በማፌዝ እንዴ ታዲያ እኔ ምን ማድረግ ነበረብኝ ይላል። ትንሽ እንኳን የሰራው ወንጀል ሊጸጸት አልቻለም። ሀናም እንዴ ቢያንስ እንኳ ልትረዳኝ እኮ ትችል ነበር ሰው አይደለህ ብላ ትጠይቀዋለች። ዶክተሩም ሀና የገባሽ አልመሰለኝም፣ ይሄ ውሳኔ እኮ የኔ ብቻ ውሳኔ አይደለም ይላታል። ሀናም የማን ውሳኔ እንደሆነ ባላቅም ነገር ግን ልክ ያልሆነ ነገር አለ ብላ ዶክተሩን ታፋጠዋለች። ዶክተሩም እንግዲህ ምን አይነት ልክ ያልሆነ ነገር ነው ይላታል። እሱን አላቅም፣ ነገር ግን የአባቴ ምርመራ ላይም የዲኤን ውጤቱ ላይም ልክ ያልሆነ ነገር እየተጭበረበረ ነገር አለ ትላለች። ዶክተሩም ትንሽ አያፍርምና ሀና እየወነጀልሽኝ እንደሆነ ግን ታውቆሻን ወይ ይላታል። ሀናም እየወነጀልኩ ሳይሆን ማወቄን እንድታውቅ እየነገርኩ ነው ትለዋለች። ዶክተሩም ምንም አይነት እውቀት ያለ መረጃ የለውም ይላታል። ይህንን ደግሞ ላንቺ አልነግርሽም ታውቂያለሽ ይላታል። ሀናም ከመረጃ በላይ እኮ ህሊና የሚባል ነገር አለ ዶክተር፣ ግን እኔ ጋር እየሆነ እያወቅ አድርገኸው ከሆነ እንቅልፍ ታጣበታለህ ትለዋለች። ይህ እኮ የግል ሆስፒታል ነው፣ ለግል ነው የተቋቋመው ይላታል። ወይዘሮ ሜላት የጨከነችብሽን ሆስፒታሉ ያዝንልኛን ብለሽ ከሆነ ተሳስተሻን ይላታል። ሀናም በቁጣ እኔ የማንንም እርዳታ የምጠይቅ ልጅ አይደለሁም ትለዋለች። ወይዘሮ ሜላትንም አምኛቸው እንጂ እርዳታቸውን ፈልጌ አይደለም ብለዋለች። ዶክተሩም አሁን ይሄ የኔና ያንቺ ጭቅጭቅ ለአባትሽ የሚጠቅማቸው ነገር የለም ይላታል። ሀናም አሁንም በቁጣ ትሰማኛለህ ዶክተር፣ ለመጨረሻ ጊዜ ነው እየነገርኩ ያለሁት። ዶክተሩም ትንሽ አያፍርምና ምንም እኮ እኔ ማናገር የለብሽም ሲላት፣ ሀናም እሺ ጥሩ ትለዋለች። እንግዲህ ከዝጌሩና ከሰው ማን እንደሚበልጥ እናያለን ትለዋለች። ዶክተሩም እንዴ ምን እያልሽ ነው ይላታል። ሀናም ከተቀመጠችበት ትነሳና ዶክተር ትለዋለች። እውነት የኔ መድኃኒዓለም በመንበሩ ካለ አባዬ ይድናል ትለዋለች። ካልሆነ ደግሞ ይሙት ትለዋለች። ያኔ ደግሞ ከዝጌሩና ከሰው ማን እንደሚበልጥ እናያለን ብላ ትቆጣዋለች። ዶክተሩም እንግዲህ ለችግርሽ መፍትሄ ስታጭ እንግዲህ ችግርሽን ለፈጣሪ አሳልፈሽ አትስጭ ይላታል። ዶክተሩ እንግዲህ ይህን ብር የፈለገው ባለፈው የመጣው ልጅ የወይዘሮ ባዩሽ የተላከው ልጅ ስላስፈራራው ያን ብር እንግዲህ ተቀብሎ ለዛ ለመስጠት ፈልጎ ነው። እንደዚህ አይነት ዶክተር ነው እንግዲህ አገር እያጠፋ ያለው። ይሄ ደካማ ነው ሰነፍ አትሁኝ ሲላት፣ ሀና ፈጣሪ የማይሰጠው መፍትሄ የለም፣ ስለዚህ መፍትሄ አገኛለሁ ትለዋለች። ዶክተሩም ሀና እምነትሽ ይሄን ያህል ከሆነ እኮ ከዚህ ይዘሽ መምጣት አይገባሽም ነበር ይላታል። ዋናው አዳኙም ገዳዩም ፈጣሪ ነው፣ ግን ያን ያለ አይደለ ደግሞ ፈጣሪ ደግሞ ስበብ ስለሚፈልግ ለዛ ነው ወደ ዶክተር ይዛው የሄደችው። ዶክተሩ ግን ዝም ብሎ የሆነ ነገር ነው። ሀናም በእምነቴ ተዘባበትበት፣ ነገር ግን እኔ ከሰው ፈጣሪ እንደሚበልጥ አውቃለሁ፣ ነገር ግን ዛሬ አባቴን ይዤ ልወጣለሁ ብላ ጥላው ትወጣለች። ዶክተሩ ግን ትንሽ ሊያዝን አልቻለም፣ እንደውም ይስቅባታል። ዶክተሩ ትንሽ ማፈር ሲገባው እስኪ ካንቺ መድኃኒዓለምና ከኛ ማን እንደሚበልጥ እናያለን ይላታል። እንግዲህ ምላሴና ሰላም እንግዲህ የሀናን አባት ሊያዩ ወደ ሐኪም ቤት ይሄዳሉ።
ሰላም እንግዲህ አሴርን አንተ ታማኙ ሌባ ትለዋለች። አሴርም እንዴት ናችሁ ይላቸዋል። ምላሴም አለን እንዴት ነህ ይላል። ምላሴም በደንብ እንደምትተዋወቁ ታስታውቃላችሁ ይላቸዋል። ሰላምም ሀና ያላስተዋወቀችኝ ሰው አለ ብለህ ነው ወይ ትለዋለች። ምላሴም ከአንቺ ጋርማ በደንብ እኮ ታወቃቸዋል ይላታል። እኔ ምልሽ ሰላምዬ የሀና አባት እኮ በጣም ታመዋል ይላታል። ሀና በጣም ነው የሚያሳዝነው ስትለው ምላሴም እማዬ ግን እንደዚህ ብላ አይተዋለች ይላል። ሰላምም አላየቻቸውም፣ ነገር ግን ብታያቸውም ከዚህ የተሻለ ነገር አትወስንም፣ ውሳኔዋ ያው ነው ትለዋል። ምላሴም በእናቱ ያዝንና እማዬ ግን ምን ነክቷን ነው ይላል። ቆይ ግን መጨከን እንደቻለችበት ይላል። ወይዘሮ ሜላት እንግዲህ ጨካኝ የሆነችው እቺ እርግብ ከመጣች ወዲህ ነው። ሰላምም ጭካኔ ብቻ ሳይሆን ከሀና ጋር የያዘችውን ፉክክር ነው እንደዚህ የምታደርገው ትለዋለች። አሴርም እናትሽና ሀና ደግሞ ምን አገናኛቸው ይላታል። ምላሴም መቼስ ሰሞኑ ከቤታችን የተፈጠረውን ነገር ሀና ነግርሃለች ይለዋል። አሲርም አዎ በመጠኑ ነግራኛለች ይላል። ሰላምም እና በዚህ ጉዳይ በሀና ላይ እማዬ በሽቃባታለች ትላለች። አሲርም ሀና እናታችሁን ብታበሽቃት ግን ይሄን ያህል ለጭካኔ የሚያደርስ ነገር እኮ ሀና አትሰራም ይላል። ምላሴም እማዬ ሀናን አታውቃትም፣ ሀና በጣም ጥሩ ልጅ ናት ይላል። አሴርም አዎ ነበር፣ የሀና የዋህነት ግን አባቷን ሊያሳክምላት አልቻለም ይላል። አሴር እንግዲህ ተምቹን ፍለጋ እንግዲህ ለማንኛውም እናንተ ተቀመጡ እኔ ልሄድ ብሎ ተምቹን ፍለጋ ይሄዳል። ምላሴም እንግዲህ ከዚህ ልጅ ጋር ግን እንዴት ልትቀራረቡ ቻላችሁ ሲላት፣ ሰላምም ገንዘቡን እኮ ለሀና እንዲሰጣት የሰጠሁት ልጅ ነው ትለዋለች። ምላሴም እናደረሰላት ሲላት እንግዲህ ሰላምም አዎ 5 ሳንቲም ሳይደርስ ትለዋለች። ከዛ ምላሴ እውነትን ታማኝ ነው ይላታል። ምላሴም ሰላምዬ ግን ስለ ሀና አባት ነገር ምንድን ነው የምናደርግ ብሎ ሲጠይቃት ሰላምም እስኪ ቆይ ሀና ትምጣና የሚሆነውን ነገር እናደርጋለን ትለዋለች። አቶ መስፍን እንግዲህ ወይዘሮ ሜላትን እንግዲህ የት ለመሄድ ነው ይሄን ያህል በጧቱ ዝነጣ ይላታት። ሜላትም እንግዲህ የት ባልሄድም ለልጆቼ መዘነጥ የለብኝም ወይ ብላ ተናግረዋል። መስፍንም እንግዲህ ዘነሽም አልዘነሽም እናት እንደሆነች ያው እናት ናት ይላታት። እሱ ደግሞ ምን ማለት ነው ብላ ስትጠይቀው ያው አንዲት እናት የምትለካው ባለባበሷ ሳይሆን እናት በመሆኗ ነው ይላል። መስፍንም እንድትሰሚኝ እፈልጋለሁ ሀና ጋ ያደረግሽው ምንድን ነው ብሎ ይጠይቃታል። ሜላትም እንግዲህ ምን አደረግኳት ስትለው አቶ መስፍንም ሕክምናው ላታስጨርሽ ነገር ለምን አስጀመርሽ ይላታል። ወይዘሮ ሜላትም እከፍልልሻለሁ ካልኳት ገንዘብ በላይ ከፍዬላታለሁ ትላለች። ከዚህ በላይ ምን ላርጋት ስትል አቶ መስፍን እከፍልልሻለሁ ብቻ ሳይሆን በድርጅቷ ስም እንደምታሳክሚላት ነው ቃል የገባሽላት ይላታል። ወይዘሮ ሜላትስ እና ቢሆንስ ስትል አቶ መስፍን እናማ የገባሽላትን ቃል መፈጸም አለብሽ ይላታል። አቶ መስፍንም እንግዲህ ሜላት ምን እያደረግሽ ነው? እየተጫወሽ እኮ ያለሽው በሰው ነፍስ ነው ሲላት፣ ወይዘሮ ሜላት ከስህተቷ እንደመማር ጮሃበት ጥላው ትሄዳለች። ሰላም እንግዲህ ማለት ሀና ምላሴንና ሰላምን ስታያቸው እንዴት መጣች ይሏታል። ሀናም ሰላምም ሀናዬ እንዴት ነሽ ብላ ሰላም ትላታለች። ምላሴም እንደዛው ነይ እስኪ ቁጭ በይ ይሏታል። እንዴት ሆንሽ ሲሏት የአባቷን ነገር ትነግራቸዋለች። እነሱም በእናታቸው ነገር በጣም ያዝኑና አይዞሽ በቃ አታልቅሺ ይሏታል። እናም እያለቀሰች አባቴ አንድ ነገር ቢሆን ግን እኔ እንዴት ነው የምሆነው ስትል ሰላምና ምላሴ አይዞሽ በቃ አንድ የሆነ መፍትሄ አይጠፋም ይሏታል። ሰላምዬም እንግዲህ ምላሴ አንተ አረጋጋት በቃ ይህን ስልክ መመለስ አለብኝ ብላ ወደ ውጭ ትወጣለች። እንግዲህ ተምቹ እንግዲህ ባረገው ነገር ተጸጽቷል። ልጁ ቢደውልለት ዝግ ነው። እንደ አጋጣሚ እንግዲህ አሴር ይመጣል። ምን ሆነ ነው ሲለው ምን አገባ ምን ሆኛለው ይለዋል። ከዛ በኋላ እንግዲህ በቃ ተነስ አሁን በባዶ ታጨሳለህ እንዴ ሲለው ምን አገባ ይልና ተምቹ እንግዲህ
አሲርን ይገፈትረዋል። እኔ ይቅር እማይባል ራሱ ኃጢአት ሰርቻለሁ ይልና ገፍትሮ ጥሎት ይሄዳል። አቶ መስፍን እንግዲህ ወደ ሆስፒታል ሄዱ። ሰላምም አባዬ ምን ሆነ ነው አስደነገከኝ ስትለው እንዴ ምን ያስደነግጣን ሲላት እንዴ ድንገት እኮ መተን ሆስፒታል ትለዋለች። አቶ መስፍንም አንቺ ደግሞ እንደ ልጅ አስቢ እንጂ ይላታል። ሰላምም እየሳቀች ይልቅ ለምንድን ነው የመጣኸው ትለዋለች። ሀናን ፈልጌ ነው ሲላት ሰላምም እንግዲህ ሀናን ፈልጌ ነው ማለት እንዴ ሀናን አታውቂያትም ይላታል። ሰላምም ወይ አባዬ ለምን ልቤን ትሰቅለዋለህ በቀጥታ ለምን አትነግረኝም ትለዋለች። ሰላምዬ እናትሽ የሰራችውን ስህተት እኔ ማረም እፈልጋለሁ ይላታል። ሰላምም በድንጋጤ ማለት አባዬ ትለዋል። እስከዛሬ ነገሩን ሁሉ እያወቁ ዝም ያልኩት የገንዘብ ችግር ኑሮብኝ ወይም ስስታም ሁኜ አይደለም ይላል። ከዛ አቶ መስፍን ከእንግዲህ በኋላ ሜላት ለልጆቿ ግፍ እንድታስቀምጥ ስለማትፈልግ የሀናን ወጭ ሙሉ ወጭ ሸፍኜ እኔ ያሳክምላታለሁ ሲላት ሀና በደስታ አባቷን እቅፍ ታረግና አባዬ አመሰግናለሁ ትለዋለች። አሁን ሀና የት ናት ይላታል። ሀና አባቷን በጣም አሞባት እያለቀሰ ከምላሴ ጋር ናት ትለዋለች። እሺ በቃ አንቺ ወደዛ ሂጂ እኔ ወደ ዶክተሩ ጋር ልሂድና ልጨርስ ይላታል። እንግዲህ እንዳለው አቶ መስፍን እንግዲህ ሂሳቡን ለሀና አባት የሚያስፈልገውን ገንዘብ ሊከፍል ወደ ዶክተሩ ይሄድና በር ያንኳኳል። ዶክተሩም ግቡ ሲለው ይገባ። እንዴ አቶ መስፍን መጣህ እንዴ ይለዋል። ዶክተሩም እንግዲህ ያው ትመጣለህ ብዬ ወደ ቢሮዬ አላሰብኩም ይላል። እንግዲህ ፈስ ያለበት ዝላይ አይችልም ይላን ያገሬ ሰው እና ዶክተሩ እንግዲህ ጥፋቱን ሙሉ ለሙሉ ስለሚያውቅ ነው እንደዚህ የሚያወራው። እና ታዲያ ምን እግር ጣለ ሲለው አንዳንድ ጊዜም እኮ ዘመድ መጠየቅ አይከፋም ይለዋል አቶ መስፍን። እሱስ ልክ ነህ፣ የምርመራ ውጤት ያልተገኘው ወደ ክፍለ ሀገር ሂደህ ነው ብለው ነው ይለዋል። ዶክተሩም እንግዲህ እና ታዲያ ስለ ምርመራ ውጤቱ ልታወራኝ ነው እንዴ የመጣኸው ይለዋል። አቶ መስፍንም እሱማ ካልተሳሳትኩ እኮ ያለቀ ጉዳይ መሰለኝ ይለዋል። ዶክተሩም እየተንተባተበ እሱስ አልኳን እንደው ምናልባት የምትለኝ ነገር እኮ ካለ ብዬ ነው ይላል። አቶ መስፍንም ምን ልልህ እችላለሁ ሲለው ዶክተሩም ያው አንዳንድ ጊዜ ምስጋናም እኮ ስለሚያስፈልግ ነው ይለዋል። አቶ መስፍንም ሳቅልና ዶክተር ስራህን የምሰራው ከሰዎች ምላሽ ፈልገህ ነው እንዴ ይለዋል። ዶክተሩም እንግዲህ አይ እንደሱ አይደለም ያው ለምን መጣ ብዬ ስገምት ነው ይላል። እኔ እንኳን የመጣሁት ስለ ሀና አባት ጉዳይ ላወራህ ነው ይላል። ዶክተሩም እንግዲህ ስለ ሀና ምን ይላል? የመጣሁት ከሰለጠነው ዓለም ነው ትንሽም ቢሆን ስለዚህ ግዴታዬን አውቃለሁ ይላል። ዶክተሩም ማለት አቶ መስፍን ስለምን ግዴታና ነው የምታወራኝ? አቶ መስፍንም ዶክተር አንድ ሐኪም ቤት ሲቋቋም እኮ ከገንዘብ ይልቅ የሰው ሕይወት ይቀድማል ሲባል ነው የማውቀው ይለዋል። እናንተ ግን በሀና አባት ላይ ያደረጋችሁት ነገር ተቃራኒ ነው ይለዋል። አቶ መስፍን ሲል አቶ መስፍን ይኸውልህ ዶክተር እኔ ችግር ለመፍጠር አይደለም እዚህ የመጣሁት የሀናን አባት ሙሉ ወጫቸውን ሸፍኜ ታክመው ከዚህ ድነው እንዲወጡ ነው የምፈልገው ይለዋል። ዶክተሩም እንግዲህ ማንም ስለሚያሽከረክረው ግን እኮ ወይዘሮ ሜላት ይሄን የምትፈልግ አይመስለኝም ይላል። ይኸውልህ እኔ ደግሞ መስፍን ነኝ እሷ ደግሞ ሜላት ናት ይለዋል። ባልና ሚስት አንድ አምሳል ናቸው ቢባሉ ነገር ግን ባልና ሚስት የተለያየ ሀሳብ አላቸው ይለዋል። አያችሁ ከዚህ ላይ ሀና እንግዲህ በጣም ተጨንቃ ነበር፣ አልቅሳ ነበር እና ሰው ሲጥላችሁ ደግሞ ፈጣሪ ስለማይጥላችሁ እንግዲህ አቶ መስፍን እንግዲህ ለሀና አባት እንግዲህ ያደርጋሉ በማይባል ሁኔታ ነው እንግዲህ የሀናን አባት እንግዲህ አሳክሞ ማለት ያው መናገር አይችሉም ነበር እና እንድናገር እያደረገው ያው ከፈጣሪ በታች ደግሞ ሰው ደግሞ አንዳንድ ጊዜ ያስፈልጋል። ዶክተሩ እንግዲህ ወዶ ሳይሆን በግዱ እንግዲህ በመጨረሻ እንግዲህ ከአቶ መስፍን ጋራ ይስማማል። ሰላምም ከነሀና እየሮጠች ትሄድና ምን አይነት ዜና ይዤላችሁ እንደመጣሁ አታውቁም ትላቸዋለች በደስታ። ስላሴም የሆነች ልጅ አዲስ ጫማ አድርጋይታ እሱም መግዛት እንዳለብሽ እኮ ይሆናል ይላል። ሰላምም አንተ ሽማግሌ ሰው ሁሉ እንዳንተ ይመስልሃን አይደል?
እናም እንዴ ምን እየሆናችሁ ነው እናንተ ልጆች? አሁን ምን አይነት ነገር ይዘሽ እንደመጣች ትነግሪናለሽ ወይስ አትነግሪንም? ትላታለች። እስኪ ገምቱ ስትላቸው ምላሴ ወይ ሰላም አንቺ ወሬ መንዛዛት እንደማትወጂ ሁሉ እኛም እኮ አንወድም ይላታል። እናም ምላሴም እኮ የተናገረው ነገር እውነቱ ነው ለምን አትነግሪን ሲላት ሰላምም አባዬ ደወለ እኮ ስትል ሀናም ጋሼ መጣ እንዴ ትላለች። ሰላምም ወይ ማለቴ ሀና ወይኔ ጋሼ አባዬ ለመጠየቅ ነው አይደል የመጡት ትላለች። ሊጠይቅሽ አይደለም የመጣው ስትላት ሀናም እና ታዲያ አሟቸው ነው እንዴ ትላታለች። ሰላም አሞትም አይደለ ትላለች። ከዛ በኋላ ምላሴ ቆይ እንደውም እራሴ ለምን ጠይቄ አልጠይቅ ደውዬ አልጠይቀው ይላል። ሰላም በቃ ምላሴ ተረጋጋ፣ ይሄን ያህል ካጓጓችሁ ይበቃቸዋል፣ ስለዚህ እኔ ራሴ እነግራቸዋለሁ ትላለች። ስለዚህ አባዬ የመጣው የሀናን አባት ወጭ ሸፍኖ ለማሳከም ነው ስትለው ምላሴ ምን ይላል? የምርሽን ነው ሲላት ሰላምም አዎ ትላለች። ሀና ሰላምዬ እኔ አላምንም እየቀለድሽብን አይደለም ትላታለች። ከዛ እንግዲህ ሀና በደስታ አምላኪ ወይ እንደማትረሳኝ እኮ አውቃለሁ ብላ በደስታ ታለቅሳለች። በስተ መጨረሻ እንግዲህ ይህ ሀና አባት ይነቃል። ሲነቃ እንግዲህ አሲርና እንግዲህ ሀና ተኝተዋል። ከዛ ሀና እያለ አሲር እያለ ሲቀሰቅሳቸው አሲር ብትት ሲል የሀና አባት እንግዲህ አባባ ኖላዊ ነቅቷል። ከዛ ሀናን ይጥላትና እየሮጠ ይሄድና ሀና እንደገና አባዬ ነቃልኝ እያለ አባቷን እንቃርጋ ይዛ ታለቅሳለች። እንግዲህ የዛሬ የነበረኝ ቆይታ ከዚህ ላይ እንጨርሳለን። በሚቀጥለው ሳምንት ቸርን ሰንብት። እንግዲህ ሰው ይጥላችሁ ፈጣሪ አይጥላችሁም። እንግዲህ ሀና እንግዲህ በተስፋ በቆረጠችበት ሰዓት ነው እንግዲህ የነ ሰላም አባት ወይም ደግሞ የራሷ አባት እንግዲህ አባቷን እያዳነላት እና እንግዲህ ከዚህ ላይ እንጨርሳለን። ወይዘሮ ሜላት ግን ታናዳለች። ልቦና ይስጣት። ስለነበረን ቆይታ እናመሰግናለሁ። ባይ ባይ።